ጀማሪዎች have, get, make እነዚህ ሶስት ቃላቶች እንዴት መጠቀም እንደምንችል በቀላሉ ዛሬ አብረን እናያለን ማለት ነው። have አለኝ ብቻ ማለት ላይሆን ይችላል። እሺ ሁሉ ጊዜ ለምሳሌ ስብሰባ ውስጥ ገብታለች፣ ስብሰባ እያካሄደች ነው። ብቻ ፕሮሰስ የሆነ ነገር ሂደት ላይ ያለ ነገር ለማውራት ይጠቅማቸዋል። get ደግሞ ሁሉ ጊዜ ማግኘት ላይሆን ይችላል። ኦኬ ማግኘት ብቻ ሳይሆን ማምጣትንም አንዳንድ ጊዜ ሊያመለክት ይችላል። similar to have እና get makeም ደግሞ አብሮ ሁሉ ጊዜ መስራት ላይሆን ይችላል። ኦኬ ለምሳሌ ቀጠሮን መያዝ በሜክ ነው የምታወሩት። ዛሬ have get እና makeን እንዴት አብረን መጠቀም እንደምንችል አብረን እናያለን። የመጀመሪያው የምናየው it's going to be have previously verb to have የሚል ቪዲዮ ላይ አይተነው ነበረ። አለኝ ለማለት እንደሚረዳችሁ በዝርዝር አይተን ነበረ። ዛሬ ደግሞ ትንሽ ከአለኝ ወጣ ብለን ለሌላ ምን አይነት ጥቅሞች እንጠቀምበታለን የሚለው እናያለን። እንደነገርኳችሁ have process ለሆነ ሂደት ለሆነ ነገር መጠቀም ትችላላችሁ። ለምሳሌ ስለ ወደፊት happen ስለሚያደርግ ቀጠሮ ወይም ደግሞ አሁን happen እያደረገ ስላለ የሆነ type of ቀጠሮ ተይዞ ለሚሄድ ሂደት ማለት ትችላላችሁ። ለምሳሌ ስብሰባ ያካሄደች ነው ብዬ መናገር ብፈልግ how would I say that ኤዱ? በሃቭ በመጠቀም ማለት ነው። she having a meeting. yes she is having a meeting ይሆናል ማለት ነው። ኦኬ so she is having እንደነገርኳችሁ ሂደት ነው ብያችሁ ነበረ። ሂደት ነው ካልን ይሄ ነገር ሂደት ከሆነ continuous መጠቀም አለባችሁ አይደል? ሂደት is continuous የሚቀጥል ነገር ነው። የሚቀጥል ነገርን በእንግሊዘኛ የምናሳየው verb ing በማድረግ ነው። so she is having a meeting ይሆናል ማለት ነው። ኦኬ so ስብሰባ እያካሄደች ነው፣ ስብሰባ ውስጥ ናት ምናምን ብላችሁ ስታወሩ she is having a meeting ነው የምንለው ማለት ነው። ኦኬ here have የሚለው ወደ ምን ተቀየረ? ወደ having is also a verb to have. It's just adding the suffix ing የሚባለው መጨረሻ ላይ የሚቀጥል ቅጥያ ብቻ ስለጨመርንበት ነው። That's the only thing different right here. Okay ምክንያቱም have normally አለኝ ለማለት እንደሚያገለግላችሁ previously ስላየን ማለት ነው። alright let's do another one. ሌላ ኤግዛምፕል have አለኝ ከማለት ውጪ ከምግብና ከመጠጥ ጋር መጠቀም ትችላላችሁ። ለምሳሌ እነሱ እራት እየበሉ ነው ብዬ ማውራት ስፈልግ haveን መጠቀም እችላለሁ። so how would I say that ኤዱ? they are having a dinner. yes they are having dinner ይሆናል ማለት ነው። እነሱ they ከዛ are having. okay so have ላይ again having right ነው አይደል? ራት መብላታቸው ሂደት የሆነ ነገር ስለሆነ continuous ስለሆነ they are having a dinner or simply they are having dinner ብላችሁ መናገር ይቻላል ማለት ነው። okay they are having dinner so ራት እየበሉ ነው የሚለውን ነገር ይነግረናል ማለት ነው። okay so they are having dinner. let's do another example. ከምግብ ጋር dinner አለን፣ ከመጠጥ ጋር መጠቀም ትችላላችሁ ብያችኋለሁ። ለምሳሌ ካፌ or restaurant የሆነ ቦታ ብቻ ገብታችሁ ቡና ጠጣለሁ እኔ ደግሞ ቡናውን ሊዘዝሽና ብላችሁ መናገር ስትፈልጉ you can use have. okay so ቡና ጠጣለሁ ለኔ ቡና ይሁንልኝ እንዴት ማለት ይችላል ኤዱ? I will have a coffee. yes I'll have a coffee ይሆናል ማለት ነው። so I will have a coffee. all right I'll have a coffee or I'll have simply coffee ማለት ትችላላችሁ ማለት ነው። ይሄ we're focusing on haveን እንዴት መጠቀም እንደምትችሉ ፎከስ አድርገን እያወራን ስለሆነ ነው። okay so haveን እንዴት መጠቀም ትችላላችሁ? simply አለኝ ከማለት ውጪ ምን ማለት ትችላላችሁ? ፕሮሰስ የሆነ ነገር በሱ ማውራት ይቻላል ማለት ነው አይደለ? አሪፍ let's do other examples. ለምሳሌ ድግስማ ሊኖረን ይገባል፣ ድግስ መደገስ አለብን ብዬ ማውራት ብፈልግ haveን መጠቀም እችላለሁ። tell me ኤደን እንዴት ነው የምለው? we should have a party. yes we should have a party. okay so አለብን ብሎ የሚነግራችሁ should ነው።
and then have a party. Okay, so ቀጠሮ ምናምን ለሆኑ ነገሮች have ይረዳናል ማለት ነው። Okay, we should have a party. ስብሰባ ልናደርግ ይገባል ከሆነ we should have a meeting ይሆናል ማለት ነው። Okay, we should have a meeting መሆንም ይችላል ማለት ነው። we should have a party or we should have a meeting. ሰርግ ልንደግስ ይገባል ከሆነ we should have a wedding ይሆናል ማለት ነው። Okay, you guys. All right, let's just do one more example with have, which is the basic definition of have. Okay, so having basic አርጋችሁ መጠቀም ስትፈልጉ ግን አለኝ ለማለት ይረዳችኋል። ለምሳሌ ቤት አለኝ እንዴት ማለት እችላለሁ? ኤዱ I have a house. I have a house ማለት እንችላለን ማለት ነው። so basic የሆኑትን ጥቅሞች በዚህ በጎን በኩል እንጽፋቸዋለን። Okay, I have a house ማለት ትችላላችሁ። I have a house. So have basic ጥቅሙ አለኝ ለማለት ይረዳችኋል። ነገር ግን you can also use it to say other things like ሂደት የሆኑ ነገሮችን ኤክስፕረስ ለማድረግ ጠቅመናል ማለት ነው have. all right, ሁለተኛ የምናየው ዛሬ ጌት ነው ብያቸዋለሁ። right, ጌት ማግኘት ነው አይደለ? ማግኘት የሚለውን ነገር የሚነግረን ጌት የሚባለው verb ነው። ነገር ግን ጌትን በሌላ መልኩ መጠቀም ትችላላችሁ። ለምሳሌ አንድ ብርጭቆ ውሃ ልታመጪልኝ ትችያለሽ ብዬ ስጠይቅ bring መጠቀም እችላለሁ፣ ማምጣት ወይም ደግሞ ጌትም ማምጣት መሆን ይችላል። okay, so Edu, how would I say አንድ ብርጭቆ ውሃ ልታመጪልኝ ትችያለሽ ወይ? Can you get me a glass of water? Yes, can you get me a glass of water ይሆናል ማለት ነው። can you get me a glass of water ይሆናል ማለት ነው። can you get me a glass of water? so here get የሚለው ቃል ማንነት ተክቶልን ይገባ ማለት ነው። bring የሚለውን ቃል ተክቶ መግባት ይችላል ማለት ነው አይደለ? so get ከbring ጋር ተመሳሳይ ጥቅም ሊሆን ይችላል ማለት ነው። alright, basic ጥቅሙ ግን ምንድነው? to say ማግኘት የሚለውን ለመናገር you can use it as well. ለምሳሌ ወደፊት ስራ ቦታ ላይ እድገት ታገኛለሽ ስትኝ how would you say that, Edu? You will get a promotion at work. Yes, you will get a promotion at work. You will get a promotion at work. so ስራ ቦታ ላይ ምን ታገኛለሽ? እድገት ታገኛለሽ። you see, ማግኘት ከሚለው ጋር ጌትን መጠቀም ትችላላችሁ ማለት ነው አይደለ? so ይሄ ቤዚክ የሆነው የጌት ጥቅም ነው ማለት ነው። all right, again ከብሪንግ ጋር መጠቀም ትችላላችሁ ብያችኋለሁ። ለምሳሌ ዶክመንቶቹን ላምጣልሽ ማለት ትችላላችሁ። okay, በጌት try saying it. ዶክመንቱን ላምጣልሽ። let me get you the document. yes, let me get you the documents ይሆናል ማለት ነው። this is similar to bring ከሚለው ቃል ጋር በጣም ተመሳሳይ ነው ይሄ። let me get you the documents. let me get you the documents ይሆናል ማለት ነው። all right, ቆንጆ. let's do other examples with get. okay, በደንብ ኤክሰርሳይዝ እንድታረጉት ማለት ነው። you can also use get with ማምጣት ብያችኋል አይደለ? ለምሳሌ እየመጣሁ እግረ መንገዴን በዛው ምግብ ይዤ እመጣለሁ ብዬ ከሆነ ያወራሁትኝ how would I say that, Edu? እግረ መንገዴን በዛው እየመጣሁ I will get some food on the way. I will get some food on the way. this can also mean both ways. okay, ወይ ሲሄድ ሊሆን ይችላል ወይ ሲመጣ ሊሆን ይችላል. it's going to depend ማለት ነው። so እኔ ከቤት እየወጣሁ ከሆነ እያወራ ያለሁትኝ ቁርሳት ወይ ምናምን ነገር ሲሉኝ I'll get some food on the way ካልኳቸው እግረ መንገዴን በዛው የሚበላ ነገር ለራሴ ይዛለው እንደማለት ነው። all right, ግን ስመለስ ከሆነ ደግሞ I'll get some food on the way ማለት የሚበላ ነገር ይዤ እመጣለሁ ሊሆን ይችላል። all right, ይሄንን በኮንቴክስቱ ነው እናንተ የምትፈቱት። so I will get some food on the way. on the way ሲሆን እግረ መንገዴን እንደማለት ነው። okay, I'll get some food on the way. እግረ መንገዴን በዛ መንገዴ ላይ እንደሆነ ለትንሽ ሰዓት አቁሜ ምናምን ሊሆን ይችላል ማለት ነው። so get እንደዚህ መጠቀም ትችላላችሁ ማለት ነው። all right,
I think we can jump onto make. ወደ make ምን ማድረግ እንችላለን? መሄድ እንችላለን። Let's just do one more example. ትንሽ እረፍት ላግኝ፣ ትንሽ እረፍት ላድርግ ምናምን ብላችሁ ማውራት ስትፈልጉ getን መጠቀም ይቻላል። ኦኬ so ትንሽ እረፍት እናግኝ ምናምን ብልሽ እንዴት እልሻለሁ? ኤዱ let's get some rest. let's get some rest አይደለ? let's get some rest. let's ሲተነተን let us ማለት ነው። us ደግሞ እኛ ማለት ነው። ኦኬ so let's get some rest ይሆናል ማለት ነው። so let's get some rest ትንሽ እረፍት እናድርግ አይደለ? እረፍቱን እናገኘው እያልኩኝ ነው ማለት ነው basically. so get necessarily ማግኘት ብቻ ላይሆን ይችላል፣ ማምጣት ከሚለው ጋር ተመሳሳይነት ሊኖረው ይችላል ማለት ነው። as you can see ልክ እንደ have ሌሎች ጥቅሞችም አሉት get ማለት ነው። አሁን we can go on to make. make ብዙውን ጊዜ የምንጠቀመው ከስራ ጋር አያይዘን አይደል? አዲስ ነገር ከመስራት ጋር ኦኬ። ከሜክ ጋር በጣም ተቀራራቢ የሆነ ሌላ አለን do የምንለው ነው። so make እና do በደንብ አነጻጽረን ሌላ ቪዲዮ ላይ ሰርተንላችኋል። so you guys are going to check that out. ግን just for now make እና do ምንድነው ልዩነቱ? make is you producing something new. አዲስ የሆነ ነገር እየፈጠራችሁ እየሰራችሁ ነው ኦኬ። ለምሳሌ ምግብ ብትሰሩ it's a process አይደል? አዲስ ነገር ነው ሪዛልቱ። so ሪዛልቱ አዲስ ነገር እስከሆነ ድረስ usually make የሚለውን ነው የምንጠቀመው። do habitual ለሆነ ተደጋጋሚ ለሆነ ስራ እንጠቀመዋለን። that's the basic difference. so makeን ግን necessarily ሁሉ ጊዜም ከመስራት ጋር ልትጠቀሙ ትችላላችሁ። just for now let's see the basic examples. የሆነ ምግብ እንስራ ብዬ ብልሽ እንዴት ነው የምልሽ ኤዱ? let's make some food. yes let's make some food አይደለ? let's make some food. ገንዘብ እንስራ ቢሆን let's make some money ማለት ትችላላችሁ ኦኬ። let's make some food, let's make some money ብላችሁ ማውራት ይቻላል ማለት ነው። alright so make አሁን ይሄ ቤዚክ የሆነው ዴፊኒሽኑ ነው፣ ቤዚክ የሆነው ነው። however ቤዚክ ያልሆነው ደግሞ ምን አለ? ለምሳሌ ቀጠሮ ከመያዝ ጋር ኦኬ። so ለምሳሌ ከሰው ቀጠሮ ያስኩኝ ነው ብዬ ማውራት ብፈልግ እንዴት እላችኋለሁ ኤዱ? makeን በመጠቀም I'm making plans with her. yes I'm making plans with her. I know you guys plans ማለት እቅድ እንደሆነ እናውቃለን፣ ግን making plans ማለት ቀጠሮ መያዝ ማለት ነው ኦኬ። so I'm making plans with her ይሆናል ማለት ነው። alright let's do another example with make okay. so make again ወደ ምን ተመለሰን? ወደ መስራት ወደሚለው። ለምሳሌ ፍሪጁ በጣም ድምጽ እያሰማ ነው ብዬ ማውራት ብፈልግ makeን መጠቀም እንችላለሁ። how would I say that ኤዱ? the fridge makes a lot of noise. yes a fridge makes a lot of noise በጣም ይጮሃል ብዬ ስለ ድምጽ ሳወራ ምን መጠቀም እችላለሁ? make የሚባለው መጠቀም እችላለሁ ኦኬ። the fridge makes a lot of noise ይሆናል ማለት ነው። እዚህ ጋር make ላይ ለምን ኤስ ጨመርኩበት? ቅድም ዝም ብለሽ let's make I am making ነው ያልሽው። አሁን ግን ኤስ ጨመርሽበት ለምን ካላችሁ ይሄኛው this has to do with the present tense okay. she he it የሚባሉ ፕሮናውኖች ከመጡ it ደግሞ ምን ነው? ለእቃና ለእንስሳ ነው። so fridge እቃ ነው። እቃ ስለሆነ it ከመጣ present tense ላይ ኤስ መጨመር ያስፈልጋል ኦኬ። so I make, it makes, he makes, she makes እያልኩ ነው ማወራው ማለት ነው። so the fridge makes a lot of noise ይሆናል ማለት ነው። alright let's do another one. how would I say እሷ ሸክላ ነው የምትሰራው? የሸክላ ስራ ትሰራለች ብዬ እንዴት ነው መናገር የምችለው ኤዱ? she makes pottery. yes she makes pottery okay. so she makes pottery, she makes pottery. alright so she makes pottery. let's just do one more example because I will revise all of them okay. እኔ ለምሳሌ ፓስታ መስራት እወዳለሁ ብላችሁ how would I say that ኤዱ? ፓስታ መስራት እወዳለሁ። I love to make pasta. yes I love to make pasta ይሆናል ማለት ነው። let me just write it down right here. I love to make pasta ይሆናል ማለት ነው። so as you can see make ብዙውን ጊዜ መስራት ከሚለው ጋር መጠቀም ትችላላችሁ። ካልሆነ ደግሞ ቀጠሮ ከመያዝ ጋር ልታያይዙት ትችላላችሁ ማለት ነው make የምትለዋን። alright so make, makes እያላችሁ ወደ ተለያየ ነገር መቀየር
ይችላል። ኦኬ because it's a verbን እንደፈለጋችሁ manipulate ማድረግ ይቻላል፣ መቀየር ይቻላል depending on the tenses ማለት ነው። አሁን we should revise on the 3 verbs today. have, get እና make. have አለኝ ለማለት ከዛ በላይ ለሌሎች ነገሮችም እንደሚጠቅማቸው አይተናል። ለምግብ፣ ለመጠጥ፣ ቀጠሮ ለመያዝ የሆነ ሂደት የሆነ ነገር ለመናገር ይጠቅማቸዋል። get የምንለው ማግኘት ከሚለው በተጨማሪ ምን ማለት ይቻላል? ማምጣት ከሚለው ጋር ያያዛል ማለት ነው። make የምንለው መስራት ብቻ ሳይሆን ቀጠሮ ለመያዝም ይጠቅማቸዋል ማለት ነው። alright አሁን let's revise all of them one more time. so ስብሰባ ውስጥ ናት ብዬ ሳወራ እንዴት ነው ማወራው? ሄዱ she having a meeting. she is having a meeting ይሆናል ማለት ነው። እራት እየበሉ ነው ስል they are having dinner. they are having dinner ይሆናል ማለት ነው። ቡና ጠጣለሁ ከሆነ I will have coffee. I will have coffee ይሆናል ማለት ነው። ድግስ መደገስ አለብን ብዬ ካወራው we should have a party. we should have a party ይሄ የተለየው የሃቭ ጥቅም ነው አይደለ? ይሄ ነገር ማድረግ አለብን፣ ጠጣለው፣ እበላለው፣ የሆነ ነገር ውስጥ ናት ምናምን ብላችሁ ታወሩ ነው። ግን ቤዚክ የሆነው የሃቭ ዴፊኒሽን ግን አለኝ ለማለት ጠቅሟቸዋል። so you can say ቤት አለኝ I have a house ይሆናል ማለት ነው። get ማግኘት እንደሆነ አይተን ነበረ። ስለዚህ get ማግኘት ከሚለው ውጪ ማምጣት የሚለውንም ያሳየናል። ለምሳሌ አንድ ብርጭቆ ውሃ ልታመጪልኝ ትችያለሽ ብዬ ስጠይቅሽ can you get me a glass of water? can you get me a glass of water ብላችሁ ማውራት ትችላላችሁ። አንቺማ በእርግጠኝነት ስራ ቦታሽ ላይ እድገት ታገኛለሽ ስልሽ you will get a promotion at work. you will get a promotion at work ይሆናል ማለት ነው። alright ዶክመንቶቹን ላምጣልሽ ስትይ let me get you the document. let me get you the document ይሆናል ማለት ነው። እግረ መንገዴን ምግብ አመጣለሁ ወይ እበላለሁ ምናምን ስል I will get some food on the way. I will get some food on the way እላለሁ ማለት ነው። alright just one more on the get እረፍት እናድርግ ስልሽ let's get some rest. let's get some rest ይሆናል ማለት ነው። alright ሶስተኛው ደግሞ ሜክ የምንለው ነው። ሜክ መስራት ከሚለው ጋር ሊያያዝ ይችላል። ብዙውን ጊዜ as a side ደግሞ ምን ሊሆን ይችላል? ቀጠሮ መያዝ ሊሆን ይችላል። ለምሳሌ የሆነ ምግብ እንስራ ስልሽ እንዴት ነው የምልሽ? let's make some food. let's make some food ይሆናል ማለት ነው። alright ከሷ ቀጠሮ እያያዝኩ ነው ስልሽ I am making plan with her. yes I'm making plans with her ይሆናል ማለት ነው። ፍሪጁ በጣም ብዙ ድምጽ በጣም የሚረብሽ ድምጽ ነው የሚያወጣው ምናምን ስልሽ the fridge make a lot of noise. yes the fridge makes a lot of noise ይሆናል ማለት ነው። እሷ ሸክላ ትሰራለች ሲሆን she makes pottery. she makes pottery ይሆናል ማለት ነው። alright ፓስታ መስራት እወዳለሁ ሲሆን I love to make pasta. I love to make pasta ትላላችሁ። so this is how you use have, get እና makeን እንደዚህ ነው አለያይታችሁ የምትጠቀሙት ማለት ነው አይደለ? so ከዚህ በኋላ have አለኝ ብቻ ማለት ሳይሆን ሌሎች ጥቅሞች አሉት። get ማግኘት ብቻ ሳይሆን ሌሎችም ጥቅሞች አሉት። make መስራት ብቻ ሳይሆን ሌሎችም ጥቅሞች እንዳሉት አይተናል። thank you so much for watching እስካሁን ድረስ። ይሄን ቪዲዮ ከወደዳችሁት like, share, comment, subscribe በማድረግ የኢሜጅ ፋሚሊን ይቀላቀሉ። ደወል ምልክቷን መጫን እንዳትረሱ። I'll catch you guys on the next video. Goodbye.